አንድ ጥያቄ ልጠይቃችሁ እነኚህን ቃላቶች ማለትም always usually sometimes never ከድሮ ጀምሮ አብዛኞቻችሁ በደንብ ታውቃላችሁ አይደለ ነገር ግን የሆነ ሰው መጥቶ አሁን what do you do every day ብላችሁ ድንገት ነው የምትሉት ለምሳሌ እስኪ what do you do every day ትንሽ ያደናግራል አይደለ you see ግራመሩን ታውቃላችሁ ቃላቶችን ታውቃቸዋላችሁ ነገር ግን ምን ማለት እንዳለባችሁ ጠፋባችኋል ለምን መሰላችሁ አብዛኛው የቋንቋ ተማሪ ማስተርስ ላይ ፎከስ ያደርጋል ለምሳሌ I always go to school I sometimes eat lunch ግን ይሄ ሁሉ እውነት አይደለም እውነት እንናገር ከተባለ ይሄ የእናንተ ላይፍ አይደለም ቋንቋን እንደ ሰው ሳይሆን እንደ ሮቦት ይገጋችሁ ነው ምክንያቱም የሸምዳችሁ ነገር ተናገራችሁ ስለሆነ ማለት ነው አሁን ለምሳሌ ከቅድም አረፍተ ነገሮቹ አንዱን እንውሰድ ለምሳሌ አሁን I sometimes eat lunch የሚለው አረፍተ ነገር በደንብ ልብ ብላችሁ አይታችሁታል እንዴት ነው አሁን ይሄ የእናንተ ሪል ላይፍ ነው ምሳ አንዳንዴ ብቻ ነው የምትበሉት አይደለም አይደለ ሶ ይሄ ከግራመር መጻፍ እንደ ኤግዛምፕል የተቀመጠ ነገር ሸምድዳችሁ ነው እንጂ ይሄ የእናንተ ሪል ላይፍ አይደለም ለዛም ነው ይሄንን ለማስተዋወስ ስትጥሩ የምትሉት ነገር የሚጠፋባችሁ ቋንቋ ልክ እንደ ሂስትሪ መጻፍ የሚነበብ ወይም ደግሞ የሚሸምድ ነገር አይደለም ቋንቋ ይልቁንስ የምንኖረውን ህይወት በየሁኔታው የተቀያየረ ለምሳሌ ውሏችንን ወይ ደግሞ የምንፈልገውን ፍላጎት ነገ የምናረጋውን ትናንት ያደረግነውን ነገር ህይወታችን የምንገልጽበት መግባቢያ መሳሪያ ነው ይሄንን እውነትም ፕሩቭ ለማድረግ አንድ ሙከራ አድርጌ ነበር እሱ ምንድነው ተማሪዎች የምሰጣቸው መጻፎች አሉና ከዛ ላይ አይተው እንደሚመልሱ ስለገባኝ I asked them these questions ሁሌ ከጠዋት እስከ ማታ ወይም ደግሞ usually የምታደርጉት ነገር ምንድነው ወይም what do you do every day ሚለውን ጠይቄያቸው ነበር እናም እነሱ የሚያደርጉልኝ ነገር ምንድነው መጻፉ ላይ ያለው ነገር የነገሩኝና እናንተም አብዛኛውን ጊዜ ስትጠየቁ እጋላችሁ የምታስቡት ነገር ምንድነው ያነባችሁትን ነገር ለማስተዋወስና የሸምዳችሁት ነገር ለመናገር ነው እንጂ የእናንተን real life እየመልሳችሁልን አይደለም ለዛም ነው ይሄን ነገር ያመጣውላችሁ ዛሬ እሺ ጽሁፍ so what do you usually do I always go to work in the morning I sometimes eat breakfast and I usually wash my face and brush my teeth. I sometimes visit my family on the weekend. Okay. I usually go to church. በጣም አሪፍ. So, what do you usually do? Okay, I always woke up from my bed. Yes. I sometimes go to toilet. Okay. After that, I sometimes no. ከነዚህ ከሶስቱ ነው አይደል? I usually kiss my wife. After that, we eat the breakfast together and I always get taxi to my work. Okay. After that I usually drink coffee with my friends and so on. So good. አሪፍ እነኚህ መልሶች አብዛኛዎቹ ከመጽሐፍት ከቪዲዮ ወይም ደግሞ ከተለያዩ ቦታዎች የተሸምደዱ ናቸው እነኚህን ግን ትተው ወይም ይሄ ኦቨርቲንኪንግን ትተው ለማስተዋወስ መሞከራቸውን ትተው በእነኛም በማሳያችሁ በአምስቱ በአጭሩ ኦኬ no overthinking no grammar books just sentence frames እነኚህን አምስቱን ይዘው ስለ ሁሌ ስለመረቁት ነገር በአጭሩ መናገር ይችላሉ እሺ መጀመሪያ እኚህን ቃላት ያዙልኝ ኦኬ ምን ይላል always usually sometimes and never So በእነኚ በአምስቱ ውስጥ ያስገባን በደንብ ፕራክቲስ እናደርግባቸዋለን ኦኬ ሶ መጀመሪያ ከጠዋት እንጀምር ኦኬ ጠዋት ሁሌ የምናረጋው አብዛኛውን ጊዜ የምናረጋው አንዳንዴ የምናረጋውንና መቼ የምናረጋውን ነገር ያስገባን እንሰራለን so use the phrase ወይም የምትጠቀሙት phrase ምንድነው in the morning I ብላችሁ መቀጠል ይሆናል ማለት ነው so ሁሌ የምናረጋው ነገር ምንድነው ጠዋት ተነስተን in the morning I ሁሌ ምንድነው ከነኚ ውስጥ always right so in the morning I always ብላችሁ ድርጊቱን በverb one ታስቀምጡት ማለት ነው in the morning I always brush my teeth ለምሳሌ እናንተ ግን የራሳችሁን ኤግዛምፕል ኦኬ ጠዋት ሁሌ የምታደርጉት ነገር ነው የምትናገሩት አልኳችሁ in the morning I always ብላችሁ
ድርጊቱን ኦኬ ሌላ ነገር ሊኖር ይችላል probably maybe ፊት መታጠብ ሊሆን ይችላል or maybe you always wake up at 12 a.m. በእናንተ ቀየራችሁ ትላላችሁ ማለት ነው ኮሜንት ላይ I will check ብያችኋለሁ ከዛ ደግሞ ሁሌ ሳይሆን ወረድ ሲል አብዛኛው ጊዜ የምታረጉት ነገር እሱም is the same እንዴት ነው የምታረጉት በalways ፋንታ ማንን መጠቀም ነው usually መጠቀም so እንዴት ይሆናል in the morning I usually ብላችሁ በብዛት የምታረጉትን ነገር ደግሞ ታስቀምጣላችሁ ማለት ነው ለምሳሌ በብዛት ቁርስ የምትበሉት ከሆነ ሁሌ አትበሉም ለምሳሌ ግን you eat አብዛኛውን ጊዜ so ያኔም ታረጋላችሁ አሁንም in the morning I usually eat breakfast done okay sometimes ሲሆን ደግሞ አንዳንዴ ይሆናል ማለት ነው ለምሳሌ አንዳንዴ when weekend ላይ ብቻ maybe you wake up late አይደለ always አይደለም ብዙ ጊዜ አይደለም አንዳንዴ you wake up late ስለዚህ ምንም ታረጉት in the morning sometimes I wake up late ትላላችሁ ማለት ነው or you can tell me the specific time ለምሳሌ morning እናንተ 12 ምትነሱ ከሆነ weekend ላይ at 8 ወይም ደግሞ at 2 ምትነሱ ከሆነ what would you say in the morning sometimes I wake up at 8 o'clock ወይም 2 o'clock ማለት ትችላላችሁ ማለት ነው ስለዚህ አንዳንዴ የምታረጉት ነገር ደግሞ እቺን ብቻ መቀየር ነው የሚሆነው ማለት ነው very easy ሌላ ደግሞ ጧት ማታረጉት ነገር never ብለን እንድንናገር ማለት ነው because never ማለት ነው መቼም ማለት ነው አይደለ so in the morning I never ብላችሁ ማታረጉት ነገር ለምሳሌ ቡና መጠጡ ከሆነ ጧት what would you say in the morning I always የነበረችዋ never ትሆንና drink coffee ይሆናል ማለት ነው እስኪ say it yes in the morning I never drink coffee ሆነ ማለት ነው so ጧት የምታረጉትን ሁሌ የምታረጉትን ብዙ ጊዜ የምታረጉትን አንዳንዴ የምታረጉትን መቼ የምታረጉትን ነገር done ጨረሳችሁ ሌላ የለውም ከዚህ ውጪ የለም ኦኬ ስለዚህ use this and use this እንደኛ መጠቀም ትችላላችሁ ማለት ነው ሁሌ ምናምን ፍሪኩዌንሲው ለመናገር ስለ ጧታችን ጨረሰን ኦኬ ከዛ ደግሞ ቅዳሜና እሁድ ወይም ደግሞ እረፍት ጊዜያችሁ ላይ ሁሌ የምታረጉትን ነገር አብዛኛውን ጊዜ የምታረጉትን ነገር አንዳንዴ የምታረጉትና መቼ የምታረጉትን ነገር ደግሞ እናያለን ኦኬ አሁንም on weekends I always ካላችሁ ሁሌ የምታረጉትን ነገር I always ለምሳሌ on the weekend I always go to church ሁሌ church እሄዳለሁ ቅዳሜና እሁድ አልኩኝ ማለት ነው usually ማረጋውን ነገርስ በalways ፋንታ usually ማድረግ ነው ለምሳሌ on weekends I usually meet my friends አብዛኛውን ጊዜ ምን አደርጋለሁ ጓደኞቼን አገኛለሁ አንዳንዴ ማረጋውን ነገር ደግሞ ልቀይራው on weekends I sometimes visit my relatives ማለት ነው አንዳንዴ ደግሞ ምን አደርጋለሁ ቤተሰብ ጠይቃለሁ ወይም ደግሞ ዘመድ ሄጄ visit አደርጋለሁ አልኩኝ ማለት ነው never ማላረጋው ነገር ደግሞ ስራ አልገባም ለምሳሌ so on weekends I never go to work you see I always go to church I usually meet my friends I sometimes visit my relatives and I never go to work አልኩኝ ማለት ነው መቼ on weekend so ቅዳሜና እሁድ የምታደርጉትን ነገር ጨረሳችሁ በዚህ it's very easy okay so በግራመሩን ምናምን ታውትና በዚህ መልኩ አድርጋችሁ ጣዋት እንደዚህ ያደርጋለሁ ብዙ ጊዜ ሌላ ደግሞ ቅዳሜና እሁድ ወይም የረፍት ጊዜያችሁ ላይ ደግሞ እንደዚህ ያደርጋለሁ ትላላችሁ ማለት ነው so ሁለቱን ጨረሳችሁ ሶስተኛ ጋር ደግሞ እንሂድ ሶስተኛው it says before bed አይደለ ከመኝታ በፊት ሁሌ እንደዚህ ያደርጋለሁ ብዙ ጊዜ እንደዚህ ያደርጋለሁ አንዳንዴ እንደዚህ ያደርጋለሁ መቼም እንደዚህ አላደርግም ለምሳሌ ሁሌ የምታደርጉት ነገር before bed maybe you wash your face or maybe you wash your feet አይደለ so ምን ትላላችሁ I always take a shower ለምሳሌ ከመተኛቴ በፊት ምን አደርጋለሁ ገላዬን ታጠባለሁ I always take a shower before bed ስለዚህ ማታ የምታደርጉትን ደግሞ before bed ይጋላችሁ መናገር ትችላላችሁ ማለት ነው ለምሳሌ let's say አብዛኛውን ጊዜ የምታነቡ ከሆነ ምን ትላላችሁ I usually read before bed አሁንም before bed ነው የምትሉት ከመኝታ በፊት አነብ ነበር ወይም አነባለሁ sometimes ለምሳሌ ደግሞ አንዳንዴ ቡና የምትጠጡ ከሆነ you would say I sometimes drink coffee before bed never ሲሆን ደግሞ ለምሳሌ ብዙ ሰው እንደውም never ቡና ይጠጣም before bed ስለሚያስቸግራቸው መተኛት so you can say I never drink coffee before bed ትላላችሁ ማለት ነው done እሺ አራተኛ ላይ ደግሞ ከምሳ በኋላ የምታረጉት ነገር ኦኬ ለምሳሌ ከምሳ በኋላ ሁሌ ቡና ጠጣለሁ ማለት ፈለጋችሁ
I always drink water እናድርገው after lunch ከምሳ በኋላ ምን አደርጋለሁ ሁሌ ቡና ጠጣለሁ usually ምን አደርጋለሁ ነገርስ ምን ሊሆን ይችላል maybe ወደ ስራ መመለስ አይደለ I usually go back to work after lunch ከምሳ በኋላ ወደ ስራ እመለሳለሁ sometimes ወደ ቤት እሄዳለሁ ለምሳሌ I sometimes go home after lunch ከምሳ በኋላ ወደ ቤት እሄዳለሁ never ማታረጉት ነገር ለምሳሌ መሮጥ ሊሆን ይችላል okay I never run after lunch because ስለሚከብድ probably ማለት ነው so አምስተኛው የእናንተ homework ነው comment ላይ ተስቀምጡልኝ ማለት ነው so at night usually ወይም always ምንድናችሁ I am ነው የሚለው አይደለ እንደዚህ ነኝ ነው እንደዚህ አደርጋለሁ አየን okay ለምሳሌ ይደክመኛል ብዙ ጊዜ or ይደብረኛል or እታመማለሁ anything ምትሆኑት ነገር because it says I am okay ስለዚህ I am always እንደዚህ at night okay I'm usually እንደዚህ at night so እዚህ ጋር ተስቀምጡ የምትሆኑት ነገር ይሆናል ማለት ነው አብረን ከኔ ጋር የሁሉ ነገር ካልን አሁን ደግሞ የናንተ ተራ ነው መጽሐፍ ላይ ወይም ደግሞ YouTube ቪዲዮ ላይ ሸምራችሁ ትታችሁ በራሳችሁ አሁን ባሳይጋችሁ መንገዶች ከጣዋት እስከ ማታ ድረስ በተለምዶ ወይም በልማድም ታረጓቸው ነገሮች በሙሉ አሁን ባየናቸው መንገድ ጽፋችሁ ከዛ በኋላ አያወራችሁ በደም ተላመዷቸው ከዚህ በኋላም ስለ ሆቢያችሁ ወይም ደግሞ ስለ ልምዳችሁ ማውራት ምንም አይከብዳችሁ ኮሜንት ላይ በጽፉልኝም የገናናችሁ የከባው ስተት ካለን በደም ባረማችኋለሁ እንግሊዘኛ መማር ግራመርን መሸምደድ ሳይሆን ስለ ህይወታችሁ ወይም ስለምታደርጉት ነገር በደንብ ምንም ሳይፈሩ ሳይተባተቡ መናገር ነው It's all about talking about your life ስለ ህይወታችሁ ማውራት ማለት ነው so አሁን የሆነ ሰው መጥቶ What do you usually do in the evening ቢላችሁ አትደንግጡ just speak ስተት ሆነም ከባድም ሆነ ቀላልም ሆነ አውሩት ምክንያቱም fluency comes from mistakes fluency የሚመጣው ከስተሃችሁ ስለሆነ ማለት ነው so ዛሬ step by step እንዴት ብላችሁ ስለውሏችሁ ወይም ደግሞ ስለ ልምዳችሁ እንደምታወሩ በደንብ አይተናል እንግሊዘኛን ከዚህ በላይ ደግሞ ማወቅ የምትፈልጉ ሰዎች ካላችሁ በአካል መገናኛ ሲቲ ሞል 7 ፎቅ ላይ እንገኛለን ክረምት እንደሆነ መጠን ለልጆች ያዘጋጀነው የክረምት ስልጠና አለ በሳምንት ለ5 ቀን ከሰኞ እስከ አርብ ድረስ ልጆቻችሁን በደንብ እናሰልጥናላችኋለን የራሳችን ቴክስት ቡክ አለን ለጀማሪዎችም ይሁን ለማከለኞችም ለአድቫንሶችም ይሁን በራሳችን እዚሁ ሌሰን ፕላን አውጥተን ያዘጋጀነው መጽሐፎች አሉን ሶ እሱ የተከተል ስቴፕ ባይ ስቴፕ ከመጀመሪያው እስከ መጨረሻው ንግግር ላይ ፎከስ ያደረገ ትምህርት ነው የምሰጥላችሁ ለልጆቻችሁም አዳልቶችም ነገ መታችሁ ክረምታችሁ ነገ መቆየት ትችላላችሁ በኦንላይን እዚያ ጋር ለሌላችሁ ደግሞ መገናኘት የሚርቃችሁ ካላችሁ ደግሞ በኦንላይን እናስተምራለን ላይቭ ትምህርት ማለት ነው በቪዲዮ ኮል ነው የሚሆነው ትምህርቱ እሱንም በሳምንት 3 ቀን ነው የምናስተምረው ሌቭላችሁን ቼክ ካደረግን በኋላ ከፋፍለን ከናንተ ሌቭል ጋር ከሚሄዱ ሰዎች ጋር አንድ ላይ አሁንም ንግግር ላይ ፎከስ ያደረገ ትምህርት ነው የምሰጣችሁ ሶ በኦንላይን የምትፈልጉ ሰዎች ካላችሁ ደግሞ መደወል ትችላላችሁ ቴሌግራም or ደግሞ ዋትስአፕ ላይ ታገኙናላችሁ በዚህ በተጨማሪ ደግሞ ሜቢ ታይም ላይ እንደዚህ ፎከስድ ሆናችሁ አንድ ታይም መስጠት ማትችሉ ሰዎች ካላችሁ or ደግሞ ፋይናንሻሊ ደግሞ በየወሩ መክፈል ማትችሉ ሰዎች ካላችሁ ደግሞ learneta.et የሚባል ዌብሳይት አለን እዛ ላይም እንግሊዘኛን ከመጀመሪያው እስከ መጨረሻው መማር የምትፈልጉ ሰዎች ካላችሁ ጊዜያችሁን በጣም ሳትወስዱ ምክንያቱም አንዴ ከገዛችሁ በኋላ ሁሌም ተጋስ ስለሚቆይ ያለ ምንም መጨናነቅ ያለ ምንም መፈጣጠን በአንዴ ከመጀመሪያው እስከ መጨረሻው መማር ትችላላችሁ እንግሊዘኛን ሶ በአካል ወይም ደግሞ በኦንላይን ወይም ደግሞ በዌብሳይታችን መማር ትችላላችሁ ደውሉልን ባይ